እንድትመጡ መልእክት እናንተ እንዳሳልፍ ልኮኛል። ወደ ቤቱ እንድትመጡ ይጋብዛችኋል። ኢየሱስ ነው። በደጁ ተመላለሱ፣ በቤቱ ተመላለሱ። መልሴን አዳምጥ። የት አድርገህ ይሰማል? አንድ ቤት አድርገህ ይሰማል? ገብቶናል። ጥሪ ገብስ ደርሶናል። አንድ መልሶን አዳምጥ። እሺ ፕሮቴስታንቶች፣ ኦርቶዶክሶች በዚህ ላይ ብዙም አይደሉ። ኢየሱስ ይወዳችኋል፣ ኑ ወደ ኢየሱስ። ጌታ ጠርቷችኋል፣ ኢየሱስ ክርስቶስ። እኛ ኢየሱስ ክርስቶስን አንተ ሳትለን በፊት ከራሳችን በላይ እንወደዋለን። ሙስሊሞች ከራሴ በላይ እወደዋለን። እርሱም በደንብ አድርጎ ይወደኛል፣ የእምነት ወንድሜ ነውና። አላህ በቁርአን ላይ ሲናገር ኢነመል ሙእሚኑነ ኢኽዋነ፣ አማኞች ወንድማማቾች ናቸው አለ። በጣም ይወደናል፣ እናውቃለን፣ በጣም እንወደዋለን። እናንተ ጠርታችሁን ሳይሆን ከእምነታችን መሰረት ስለሆነ ነው። አላህ በቁርአን ላይ ፈአሚኑ ቢላሂ ወሩሱሊህ ይላል። በእኔ በአምላካችሁና በመልእክተኛዬ በክርስቶስ በእርሱ እመኑ እያለ አንድ ሜት አድርጌ ልጨርስ፣ ከዛ እናወራለን። አብሽር። አንተ ይልቅ ወደ ኢየሱስ ክርስቶስ እንድትመጣ እኔ ጋብዝሃለሁ። ኢየሱስ ክርስቶስ የእርሱ የአምላክ መልእክተኛ እንደሆነ አስተምሯል። መጽሐፍ ቅዱስ ላይ አምላክ እንዳለው አስተምሯል። አንተ ግን ካድከው። አይ አንተ ራስህ አምላክ ነህ ብለህ ክደኸዋል። እርሱ ግን አምላክ አለኝ ብሎ ነው ያስተማረው። ክርስቶስ እኔ አምላክ አለኝ አለ። ክርስቲያኖች መጥተው አይ ተሳስተሃል፣ አንተ ራስህ አምላክ ነህ አላችሁት። እስኪጨርስ ሚወት አድርግ። ክርስቶስ አብ ከእኔ ይበልጣል። አንዴ ሚወት አድርግ። ሚወት አታደርግ እስኪጨርስ አወራህ አይደለ? ሰጥተህ ደግሞ አዳምጠኝ እሺ። ምን ይሻላል? ምን ይሻላል? እሺ ተረጋጋ። እሺ አውራ። ኢየሱስ ክርስቶስን አንተ ትከተለዋለህ? በጋሻ አውራ ና። አዎ እከተለዋለሁ። በጣም ጥሩ። ኢየሱስ ክርስቶስ እኔ አምላክህ ነኝ ብሎሃል መጽሐፍ ቅዱስ ላይ? በደንብ ብሏል። የት ጋ ነው እንደሱ ያለው? እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ ና ወረደ። ወላሂ በራሱ ጊዜ ነው የወረደው። ማንም አላስወረደው። በራሱ ጊዜ ወረደ። ምክንያቱም ይሄ ጥያቄ መልስ የለውም። የትም ቦታ ላይ ክርስቶስ እኔ አምላካችሁ ነኝ አምልኩኝ አላላቸውም። አይ አንተ አምላክ ነህ ብለው በግዴታ ያመልኩታል ክርስቲያኖች። እሺ ጥያቄ አለ። ቀጥል። አላህ ይመስገን። ወይስ የተነሳው ነው እንዳይበሰብስ የተደረገው ነው አንደኛ? ወይስ እግዚአብሔር ኢየሱስን ስላነሳው? የትኛው ነው ታዲያ በላጭ የትኛው ነው? ጭራሽ አፈር ውስጥ የቀረው ሞቶ የቀረው ነው በላጭ? ወይስ እንዳይበሰብስ ተደርጎ የተነሳው ነው በላጭ? ኦኬ የሚበልጣው እንግዲህ ሌላ አልጨረስኩም። ሌላው ጥያቄ መሰለህ በተደጋጋሚ ጠይቄያቸዋለሁ። ይህችን ጥያቄ አልመለስክልኝም። ባለፈውም ጠይቄ ነበር። ይሄንን ጨርሳለሁ። ከዛ ወደ ቀጣዩ ጥያቄ ትሄዳለህ። ተያያዥ ነው ከእንትን ጋር ስለሆነ አንድ ላይ ብትመልስልኝ ችግር የለውም። ዳግመኛ ጥያቄ ከማቀርብልህ ከሚንዛዛ ማለት ነው ትጠይቃለህ። አብሽር አለሁኝ እኮ የትም አልሄድም። ይኸው አለሁ። እሺ አሁን ሰውየው ስጋ የኢየሱስንና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋ እያወዳደረልን ነው። የትኛው ስጋ ነው ይበልጣል? እምልህ አንተ አንደኛ ተአምራቶችን የሰሩትን ነግረሃል፣ ዘረዘርክላትና። እሺ አንድ እድል ስጠኝ። አንድ ደቂቃ ጊዜ ትሰጠኛለህ? ሰጠው። አመሰግናለሁ። ጊዜ ስለሰጠኝ አመሰግናለሁ። በሰጠኝ ጊዜ ላይ ጠልቀህ እንዳገባ አዳምጠኝ። እሺ አመሰግናለሁ። እሺ እንግዲህ ስጋ እናወዳደር ነው። እኔ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ኢየሱስን በዚህ ጉዳይ የማወዳደር አይደለም። ሁለቱም የምወዳቸው የማከብራቸው ነቢያት ናቸው። ይሄ መበላለጫ ቢዛንም አይደለም። ነገር ግን እሱ ማወዳደር ፈለገ፣ ላወዳደርላቸው። የሚበሰብሰው ስጋ የማን ስጋ ነው ከተባለ እንደ ክርስትናና እንደ እስልምና ያለውን ማወዳደር የፈልገው። እንደ እስልምና ከሆነ የማንም ነቢያት ስጋ አይበሰብስም። ገብታችኋል አይደለ? የክርስትናው ግን የኢየሱስ ክርስቶስን ስናይ ጊዜ አምላኩ ባያስነሳው ኖሮ በስብሶ የሚቀር ስጋ እንደነበር ይነግረናል መጽሐፍ ቅዱስ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የማይበሰብስ ስጋ ነው። ማስረጃ እኔ ያለ ማስረጃ አልናገርም። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሀ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ምድር ላይ እርም አድርጎባታል የነቢያትን ስጋ እንዳትበላ። በፍጹም የነቢያት ስጋ ይበላ። ለናሙናነት ያክል የታያለ ወይንስ ዝም ብሎ ሐዲስ ብቻ ነው? ሐዲስ ብቻ አይደለም። ለናሙናነት ያክል ከነቢያት መካከል የአንዱ ነቢይ አስክሬን
ለዘመናት ቆይቷል፣ ምንም ሳይበላ። ማስረጃ አለን። ሸይኹል ኢስላም ኢብኑ ተይሚያ እንዳለ በርካታ ቀደምት መልካም ሰለፎች የጠቀሱት አንድ ታሪክ አለ። እሱም ማን ነው? ዳንኤል ዓለይሂ ሰላም። ዳንኤል ከነቢያቶች መካከል አንድ ነቢይ ነው። ይህ ታላቅ ነቢይ አላህ ሱብሓነሁ ወተዓላ በእስራኤል ምድር ላይ ወጣህ እንደ ጌታ ዳንኤል ቀጥልሽ እና ይህ ዳንኤል የተባለው ታላቅ ነቢይ ከነመሲሁ በፊት የነበረ እስራኤላዊ ነቢይ ነው። ነገር ግን አስክሬኑ የተገኘው መቼ ነበረ? በዑመር ብን አልኸጣብ አገዛዝ ጊዜ ነው። ዑመር ብን አልኸጣብ እሱ በሚያስተዳድርበት ጊዜ ሰሓቦች ወደ ፍለስጢን ሂደው በዚያ የሚገኙ አይሁዶችን ልክ እንዲሁ እንትን ካሉ ከማረኩ ምን ካሉ በኋላ የሆነ ቤት ሲገቡ ጊዜ መቃብር ቦታ ላይ ልክ እንደ ቤት እንደ ضريح ተሰርቶ አንድ ሳጥን ያገኛሉ። ያን ሳጥን ሲከፍቱት አንድ አስክሬን አለ። አስክሬኑ አይሸትም፣ ምንም የሆነው ነገር የለም፣ ሰውነቱ ምንም አልተበላ። ልክ ያንን ከቀብሩ አውጥተው እንደዚህ ከሳጥኑ ሲያወጡት ጊዜ ምንም የሆነው ነገር የለም፣ ሰውነቱ እንዳለ እንደተጠበቀ ነው። የተጠቀለለች ሻሃዳ የሚላለ እያሉ ነው አድሚኖች ተከታትለች አስገቧቸው። የተጠቀለለ ወረቀትን አገኙ። በዚያ ላይ ምንድነው ይሄ የተጻፈበት ነገር ማለት ነው። ያንን የተጻፈበት መልእክት የተጠቀለለውን ሲከፍቱት ጊዜ ዕብራይስጥ ጽሑፍ ነው። ኩቲበ ብልዕብርየ በዕብራይስጥ ቋንቋ ነው የተጻፈ። ሰሃቦች ደግሞ አረበኛ ነው ማንበብ የሚችሉት፣ ዕብራይስጥ አይችሉም። ነገር ግን ከሰሃቦች መካከል አይሁድ የነበሩ ነብዩ ሰለላሁ ዐለይሂ ወሰለም አግኝተው እስልምናን የተቀበሉ በርካታ የአይሁድ ተከታዮች የነበሩ እስልምናን የተቀበሉ አሉ፣ ዕብራይስጥ የሚችሉ ማለት ነው። ከነዚያ መካከል ማነው አንደኛው? ከዕቡል አሕባር። ከዕቡል አሕባር ጋር ይሄን ደብዳቤ የወሰዱት ከዕብ ሆይ አንተ ዕብራይስጥ ትችላለህና እስኪ አንብብና ተርጉምልን፣ ከዚህ ከአስክሬን ስር ይሄን ተጠቅልሎ አግኝተን ነው አሉ። ወዲያው ያንን ገልጦ አየው፣ አነበበላቸው። ይህ ስለ እናንተ ትንቢት የሚናገር ነው። በዚያ ላይ ምን ይገኛል? ከእኔ በኋላ የሚመጡ ታላላቅ ነቢያት ብሎ መሲሁንና ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንዳወሳቸው ተገኘ። እኔ አላህ በእስራኤል ምድር ላይ ከላከኝ ነቢያቶች አንድ ነቢይ ዳንኤል እባላለሁ። አስክሬንንም የመጨረሻው ዘመን ትውልድ የነቢዩ ሙሐመድ ትውልዶች አግኝተው እነርሱ እስኪቀብሩ ድረስ በምድር ላይ ይቆያል ብሎ ተናግሮላቸዋል። ወዲያው ይሄ ደብዳቤ ወደ ዑመር ብን አልኸጣብ ተላከ። ዑመር ብን አልኸጣብ የጊዜው መሪ ነውና ዑመር ብን አልኸጣብ በደረሰው ጊዜ ይህን ሐዲስ ነገራቸው። በእርግጥም ነቢዩ ሙሐመድ እውነትን ተናግረዋል ሰለላሁ ዐለይሂ ወሰለም ኢነላህ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ ብለውን ነበር አሉ። አላህ የነቢያትን ሰውነት አፈር እንዳትበላ እርም አድርጎባታል። ነቢያት ስጋቸው አይበላም ብሎ ነግረውን ነበር። ኖ ሳይሆን ለምሳሌ እንትን አንድ አምላክ አብ አለ ይላል። ያው እኛም ኢየሱስ ክርስቶስ ወልድ መሆኑን እኮ አምናለን እኮ። እኔ አምላክ ያለኝ በስጋዬ ነው ብሏል ወይ ኢየሱስ ክርስቶስ? ኖ በስጋዬ ሳይሆን አምላክ ያው አለ ጌታ። ስለዚህ ያላለው ግን ደግሞ እናንተ ታብራሩልን። ደግሞ ኢየሱስ ክርስቶስ ደግሞ እኛን ለማዳን እንትን ወደ ምድር በስጋው እንደመጣ እናምናለን። ኢየሱስ ክርስቶስ ለምን መጣ አይደለም ጥያቄ፣ እሱ አልጠየቅኩም። አምላክ አለኝ ሲል ጊዜ ኢየሱስ ክርስቶስ እኔ አምላክ ያለኝ በስጋዬ ነው እንጂ እኔ ራሴ አምላክ ነኝ ብሏል ወይ? ላ አላለም። ስለዚህ አምላክ አለኝ ኦኬ፣ አምላክ አለኝ አምላክን ስሙ አላለም። ስለዚህ ኢየሱስ ክርስቶስን እንድንሰማ ኢየሱስ ክርስቶስ አስታራቂያችን እንደሆነ ችግር የለውም። በኢየሱስ ክርስቶስ አምነን የዘላለምን ሕይወት እንድናገኝ ነው ያስተማረን። ችግር የለውም። አስታራቂ ነው። ችግር የለውም። አዎ ነብያቶች ህዝብን ከአምላክ ጋር ችግር የለውም። እርሱን በማመን የዘላለማዊ ሕይወት ይገኛል ወይ? አዎ ኢየሱስ ክርስቶስ የአንድ አምላክ መልእክተኛ ነው ብሎ በማመን የዘላለማዊ ሕይወት ይገኛል። በዚህ ካልተገኘ በምን ይገኛል? አንድ አምላክ አለ። የአንድ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ልኮታል በማመን የዘላለማዊ ሕይወት ይገኛል። በዘመኑ ሁሉም ነብያት የአምላክ ተጠቅተዋል። አንዱ አምላክ መልእክተኛ እንደሆነ ስለ አንዱ አምላክ አምላክነት መስክረው ክርስቶስ የእርሱ መልእክተኛ ነው ብሎ በማመን የዘላለማዊ ሕይወትን ያገኙ ነበር። ስለዚህ ለምሳሌ እኔን ያየ አብን አይቷል ይላል። ለምሳሌ ያው ሙሴን ያየ እግዚአብሔርን ያያል። እኔን ያየ አብን አየ ሲል ጊዜ በቀጥታ አብን ስለማየት ነው እየተናገረ ያለው ወይስ? አዎ ለምን አብን አሳየኝ ትላለህ? ስለዚህ እኔን ያየ አብን አይቷል። ለምሳሌ ኢየሱስን አዩ ማለት ቀጥታ ስለማየት ነው ብለህና አብን አሳየን ነው። ስለዚህ ኢየሱስ ራሱ አብ ነው ማለት ነው አይደል? ቀጥታ ማየት ነው አይደል?
አው እኔና በአንድ ነን ያልከው እንትን ዮሐንስ 10:30 ላይ እኔና በአንድ ነን አለ። ስለዚህ አሳየን ሲሉት ጊዜ ስለ ቀጥታ ማየት ነው እየጠየቁት ያለው። ስለዚህ አብን ነው ያዩት ማለት ነው። ሌላ ነገር ነው እየጠየቁት ያለው። ኦኬ ለምሳሌ አንደኛ ጢሞቴዎስ 3:16 ላይ ለምሳሌ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው። ለምሳሌ የሆነ እንትን ጥቅስ ላይ ያመጣና ልክ ያሳያል። ለምሳሌ ኮሬላ ትሄዳለህ። ይሄን ጨርስ መጀመሪያ ስለ ቀጥታ ማየት ነው ወይ እየጠየቁት ያሉት እነዚህ ሰዎች? እርሱ ስለ ቀጥታ ማየት ነው ወይ እየነገራቸው? አዎ ካልከን ስለዚህ ኢየሱስ አብ ነው ማለት ነው። አብን ነው ያዩት ካልከን አዎ ቀጥታ መልሷል እኮ። ለምን አብን አሳየን ትላለህ? እኔን ያየ አብን አይቷል ማለት ቀጥታ መልሷል እኮ ኢየሱስ ክርስቶስ ራሱ አብ ነው ማለት ነው። አብን ነው ያዩት ማለት ነው አይደለ? አዎ ኢየሱስ አብ ነው። አዎ ስለዚህ ያው እንትን አብ ነው። አዎ እኔን ያየ አብን አይቷል። ኢየሱስ አብ ነው አብ ሳይሆን ለምሳሌ እኔን ያየ አብና ወልድ ለምሳሌ ያው ምንም ልዩነት ስለሌላቸው ነው እኔን ያየ አብን አይቷል ያለው። ለዚህ ነው በቃ አይደለም አልተረዳኸውም። አሁን ይኸውልህ አሁን ላስረዳህ አዳምጠኝ እሺ። ኦኬ ለምሳሌ እኔና በአንድ ነን ሲል ያው ምን እያለ ነው ታዲያ? እዚህ ጋር ለምሳሌ አሁን እንረዳ እንዴት እንደምንረዳ ታውቃለህ? አውድን በማየት ነው። ክርስቶስ ብንመልሰላቸው የሚለውን ነው። ወዲያው ምን አላቸው መሰለህ? እኔ የምሰራው ስራ እርሱ የአብ ስራ ነው እያለ ይነግራቸዋል እዛው። እኔ የምሰራውን ስራ እያችሁ ማለት አብን አያችሁ ማለት ነው። ለምን አሳየን ትሉ እንዳላችሁ እያለ እየነገራቸው ነው። ከእኔ የምትሰሙትን ትምህርት ሰማችሁ ማለት አብን አያችሁ ማለት ነው እያላቸው ነው። ምክንያቱም ኢየሱስ ክርስቶስ የሚሰራው ድንቅ ተአምራቶችና እነዚያ ሙታን ማስነሳት ምናምን የማን ስራዎች ናቸው? የአምላክ ስራዎች ናቸው። ገብቶሃል አይደለ? እነዚህን አየ ማለት ሰውየው ቀጥታ አምላክን አየ ማለት ነው እያለ ስለ ስራዎቹ ነው እየነገረ ያለው፣ ስለ ትምህርቶቹ ነው እየተናገረ ያለው። እና ላሳየህ በደንብ እንዲብራራልህ ማለት ነው። ቃል እዛው እንክፈተው። ዮሐንስ ከኔ ጋር ነህ አለ? አዎ አለው። አሁን በደንብ እንድትከተል እሺ። ስለምን ማየት እንደሆነ ኢየሱስ የነገራቸው ከዚያ በኋላ እንመለከታለን። አሁን በደንብ ተመልከት። ፊልጵስዩስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም ባለው አንተ ፊልጵስ ሆይ ይሄን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ አለ። አሁን ስለ አብ ማየት ማለት ምን ማለት እንደሆነ ሊገልጽ ነው ትርጉሙ። እኔ በአብ እንዳለሁ አብን በእኔ እንዳለ አታምኑምን? ከዚያስ እኔ የምነግራችሁን ቃል ተመልከት፣ ከራሴ አልናገረውምና አለ። አየህ፣ ያ ቃል ከማን ነው? ከአብ ነው። ይሄን ሰማችሁ ማለት ቀጥታ አብን አያችሁ ማለት ነው። ስለ ቃሉ መስማት እንዲሁም ስራውን ሊገልጽ ነው ቀጥሎ። ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ኢየሱስ ክርስቶስ የሚሰራቸው ድንቅ ስራዎችና የሚያስተምረው ትምህርት የምትሰሙት ቃል የአብ ነውና እርሱን ስራውን አያችሁ ማለት የምሰራውንና የምናገረውን ሰማችሁ ማለት አብን አያችሁ ማለት ነው። አለቀ በቃ። ይሄ ወጣል አይደለ? እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ፣ ባይሆንስ ስለራሱ ስለ ስራው እመኑኝ አለ። የሚሰራውን ስራ ነው። ያን ስራ አያችሁ ማለት ክርስቶስ ሙታንን ሲያስነሳ አይንን ሲያበራ ምናምን የማን ስራ ነው? የአብ ስራ ነው። እሱን አይተሃል እስከ ዛሬ ከኔ ጋር እየኖርክ ያን ሁሉ ስታይ እንዴት አሳየን ትለኛለህ ዛሬ እያለው ነው። ያን አየህ ማለት ስራዬን አብን አይተሃል ማለት ነው። በቃ ወጣል አይደለ? ይህ ነው። ስለዚህ ያው አብን ለምሳሌ ኦኬ እዚህ ጋር እያለ ያለው እንትን በፊዚካሊ የሚያው አብን በቃ እኔን ካያችሁ አብን በቃ አይታችኋል እያለ ነው። በፊዚካሊ ለምሳሌ አካሉን አይደለም ስራውን ነው። ለምሳሌ የምትሰሙት ቃል አለ የምሰራውን ስራ ብሎ ሁለቱን እንደሆነ ገለጸላቸው። ይሄ ኢየሱስ ነው እንዴ? ስራው አይደለም። ቃሉ ኢየሱስ ነው ወይ የሚናገረው? አይደለም። የምትሰሙት ቃልና የኔ አይደለም እርሱ የአብ ነው አለ። በእኔ የሚሰራውም አብ አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 26 ላይ ብሏል ብያለሁ ቅድም። ምዕራፍ 26 ላይ አምላክ በኢየሱስ ክርስቶስ ተአምራትን ይሰራ ነበር ይላል። አየህ አይደል? በእኔ የሚሰራው ማለት ያን ተአምራት ሲሰራ የነበረው ሙታንን ሲያስነሳ ምናምን የነበረው አምላክ ነው። ያን ስራ እያችሁ ማለት አብን አያችሁ ማለት ነው አላቸው። ያን ንግግር ማስተማራችሁ ማለት
እኔ ያንን አብን ሰማችሁ ማለት ነው እያለ እየነገራቸው እንጂ ስለ አካል ማየት አይደለም። እሺ ኢየሱስ ክርስቶስ በነገራችን ላይ በስጋ ፍጡር ልንለው እንችላለን። በስጋ ፍጡር ነው ማለት በስጋ ፍጡር ከሆነ በስጋው ነው ፍጡር የምንለው። በስጋው ፍጡር ማን የፈጠረው? ፈጣሪ ራሱ የፈጠረውን ስጋ ነው የተዋሃደው ፈጣሪ። ስለዚህ ራሱ ብቻ ነው የፈጠረው ወይስ ሌሎችም አብረው ፈጠሩታል? ከአብ ጋር እኩል ናቸው። ያለመለያየት ያለመበላለጥ ከአብ ጋር ከመንፈስ ቅዱስ ጋር ሆነው የፈጠሩትን ስጋ። ስለዚህ ኢየሱስ የፈጠሩት ሶስቱ ናቸው። አብም ወልድም መንፈስ ቅዱስ ናቸው የፈጠሩት አይደል? አሁን ስለ ማርያም አይደለም ስለ ኢየሱስ። እሺ ሶስቱም ናቸው የፈጠሩት። ራሱን ነው የፈጠረው ኢየሱስ። ኢየሱስ ራሱ አምላክ ነው ያልኩ እኮ ነው። አብ ወልድ መንፈስ ቅዱስ እኮ የኢየሱስ ስጋውን ማን ነው የፈጠረው? ራሱ ነው የፈጠረው ወይንስ አብ ነው የፈጠረው? አብ ወልድ መንፈስ ቅዱስ ነው የፈጠሩት። የስጋው አብ ወልድ መንፈስ ቅዱስ ናቸው የፈጠሩት። የድንግል ማርያም ስጋ ነው። ስጋው የድንግል ማርያም ስጋ ነው። የድንግል ማርያም የማርያምን ስጋ ሳይሆን የኢየሱስ ክርስቶስ ስጋ ፍጡር ነው ብለኸኛል። ፍጡር እኮ ከስጋዋ ስጋ ነው የነሳ፣ ከእሷ ስጋ ነስቷል። ኢየሱስ ክርስቶስ ፈጣሪ የሚለው ማንን ነው? ፈጣሪ የሚለው ኢየሱስ ክርስቶስ ማንን ነው? البشرة ما تحتوي على نوع واحد من الكولاجين بل على 16 نوع. ማንን ነው? ፈጣሪ አይደለም እሱ። አምላክ የሚለው ማንን ነው? ችግር ተለዋጭ ቃል ናቸው። አምላክ የሚልም የለም። አምላክ ራሱ አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ኢየሱስ አምላኬ ብሎ ያውቁም መጽሐፍ ቅዱስ ላይ ብሏል። አምላኬ ለምን ተወካኝ? ወደ አምላክሽ ወደ አምላክ የሚለው ማንን ነው? እንደሱ ከሆነ አምላክ የሚለው ማንን ነው? በስጋ ስለተገለጸ አብን ነው አምላኬ ያለው። በስጋ ስለተገለጸ ማለት ከሆነ እሺ አዳምጥ እንጂ ታዲያ ከተናገርክ በኋላ ከመለስክ በኋላ አዳምጥ። ኢየሱስ ክርስቶስ አምላክ የሚለው አብን ከሆነ አንተ የክርስቶስ ተቃዋሚ ሆነህ ለምንድን ነው ከአብ ሌላም በተጨምረው ሁለት አካሎች አብ ወልድ መንፈስ ቅዱስ አምላክ የምትለው? አንተ የክርስቶስ ተቃዋሚ ነህ ማለት ነው። ክርስቲያኖች አይደለም አምላክ ያለው ለእኛ ለሰዎች እንዲገባን ብሎ እንጂ ምክንያቱም እኛ አምላክ መለመን እንዳለብን ነው እንጂ ደስ የሚለው የቱ ጋር ነው? ለእናንተ እንዲገባችሁ ብዬ እንጂ ብለህ ያለው የቱ ጋር ነው? የለም እንደዚህ አላ። ይህን የምትላቸው ማለት ቤተክርስቲያን ያለ እንደ ያለ በተግባር አይደለም በተግባር ነው። አምላክ የሚለው ለምሳሌ የሐዋርያትን እግር አጥቦ አብን ከሆነ አንተ ደግሞ አምላክ የምትለው ኢየሱስ ክርስቶስ የሚጠራውን አይደለም ማለት ነው። ሌላ ትጨምራለህ። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስን አምላክ ብለው ያውቃል አያውቅም? እንደ ክርስቲያኖች በስጋ ሰው ስለሆነ አምላኬ ይላል ሊል ይችላል። አምላኬ ይላል አይልም ሳይሆን አሁን ደግሞ ጥያቄው ተቀይሯል። አምላኬ ይላል አይልም የሚለውን አምላክ ችግር የለውም አምላኬ ይላል። አምላክ የሚለው ግን አብን ነው ወይንስ እንደ ክርስቲያኖች አብ ወልድ መንፈስ ቅዱስ ነበር አምላኬ ሲል የነበረው ኢየሱስ? አብ ወልድ መንፈስ ቅዱስ ሶስቱ ነው። ቅድም አብን ነው አላልክም? ራሱም አምላክ ነው። አምላክ አምላክን እንደመጠየቅ አምላክ አምላክን ነው ጠየቀው። አሁን ለምሳሌ ኢየሱስ ክርስቶስ አምላክ የሚለው አብ ወልድ መንፈስ ቅዱስን ነው። ራሱንም አምላክ እያለ ነው ኢየሱስ። ራሱ አምላክ ነው። በስጋ ስለተገለጠ ብቻ አምላክ ይላል። አሁን እሱ ምንድን ነው የሚለው አንተናል። አሁን እሱ ሳይሆን እሱ አምላክ የሚለው ኢየሱስ ራሱንም ጭምር ነው። ኢየሱስ አምላክ ሲል ራሱንም ነው ወይንስ አብን ነው አምላክ እያለ ያለው? አብን ነው እንጂ ዛን ያለው አስቀድም ደግሞ አሁን ደግሞ አብ ወልድ መንፈስ ቅዱስ ነው አልክን እኮ። እንደዛ የተዋህዶ ሚስጥር ነው ይሄ ሚስጥር ስልህ አሁንም ሌላ ነገር አይደለም። ሚስጥር ማለት የተደበቀ ማለት አይደለም። የተሸሸገ ማለት አይደለም። ከዚህ ውዝግብ በፈጣሪ እንደተወዘ የተሻለ ነው ለእናንተ። ክርስቶስ አምላክ የሚለው ማንን ነው? አብን እንደሆነ ያውቃሉ መጽሐፍ ቅዱስ ላይ።
ግን ቤተክርስቲያን ያሰመረቻቸው ነገር አለ። ያንን እንትን ለማለት ከብዳቸዋል። ቤተክርስቲያን አብ ወልድ መንፈስ ቅዱስ አምላክ ነው ብላ ነው ያስተማረቻቸው። ክርስቶስ ግን አምላክ ብሎ የሚያስተምረው አብን ነው። የክርስቶስ ተከታይ እንዳትሆኑ ነው ያደረጓቸው። የነቢያት ተከታይ እንዳትሆኑ ነው ያደረጓቸው እና ወላሂ ላዚም ነው። አሁን አንተ ሰውም ነው ብለን ስትፈልግ አብን ነው አልክን አምላክ ሲል የነበረው ስትፈልግ ደግሞ አይ አብ ወልድ መንፈስ ቅዱስ ነው አልክ። የትኛውን ነው አምላክ ብሎ ክርስቶስ ሲጠራ የነበረው ያስተማረው? የትኛውን ነው? እስኪ ንገረን በድጋሚ። አሁን ሌላ ምስት አስተካክለው አምላክ የሚለው ኢየሱስ ማን ባቸው? አሁን አብ ወልድ መንፈስ ቅዱስ ስንል አብ አባት ነው፣ ወልድ ደግሞ ልጅ ነው። ልጅ ተልኮ ነው የመጣ። ስለዚህ ልጅ አባቱን ነው የጠየቀው ማለት ነው። የፈጣሪ ልጅ ደግሞ ፈጣሪ ነው። እንደኛ አሁን እንደምንለው ሳይሆን አብ ወልድ ልኮታል። የፈጣሪ ልጅ ፈጣሪ ነው ያልከው በትክክልም ፈጣሪ ነው። ኢየሱስ ክርስቶስ አይሁዶችን እናንተ ግን የፈጣሪ ልጅ የሰው ልጅ ሰው ነው አይደል? የሰው ልጅ ሰው ነው። የሰው ልጅ ሰው ነው። እሺ አዳምጥ እንጂ እኔ በጥቅስ ነው ምሳሌ አይደለም። ይኸው እዛው መጽሐፍ ቅዱስ ላይ የፈጣሪ ልጅ ፈጣሪ ነው ካልከን አዳም የፈጣሪ ልጅ ተብለዋል። መላእክቶች የፈጣሪ ልጆች ተብለዋል። ነቢያቶች የፈጣሪ ልጆች ተብለዋል። ልክ እንዲሁ አይሁዶች ሳይቀሩ የፈጣሪ ልጆች ተብለዋል። ስለዚህ ፈጣሪ ልጅ ተብለናል። እንደዛ ሳይሆን የጸጋ ልጅነትና የመለኮት ልጅነት የባህሪ ልጅነት ይለያያል። ኢየሱስ ክርስቶስ የባህሪ ልጅ ነው። ኢየሱስ ክርስቶስ የባህሪ ልጅ ነው። ቁርአን በ7ኛው ሴንቸሪ ተጻፈ በነቢዩ መሐመድ አማካኝነት ነው አይደለ? የታሪክ መዛግብት እንደሚያስረዱት የሚባል እንትን አለ። መጽሐፍ ቅዱስ ደግሞ በአንደኛው ክፍለ ዘመን የሚልም መዛግብቶች አሉ እና ስለዚህ አሁን የክርስትና መጽሐፍ ቅዱስ ቀድሞ ነው የተጻፈው ማለት እችላለሁ ወይስ ቁርአን ነው ቀድሞ የተጻፈው ማለት እችላለሁ? ማለት አሁን የክፍለ ዘመናት ልዩነት ራሱ ስላለው ይሄንን እንዴት አድርጌ ልቀበል? ወደ ራሴ እንዴት ልቀበለው? ቅድም መልሼልሃለሁ። ባታስደገኝ መልካም ነበር ከኔ ጋር በተሆኑ ጥያቄ ከጠየቃችሁ በኋላ። አሁን ቁርአንና መጽሐፍ ቅዱስ ብለህ እያነጻጸርክ ነው። ማነጻጸር ላይ ከገባን የሚነጻጸሩ ነገራቶች መሆን አለባቸው፣ ማነጻጸር የምንችላቸው። ይህን ልናውቅ ይገባል። የማይነጻጸርን ነገር ማነጻጸር የማይሆን ነገር ነው። ገብታችኋል? ያ ነው። ስለዚህ የሚነጻጸሩና የማይነጻጸሩ ነገራቶችን ለይተን ማወቅ አለብን። ይህ የማይነጻጸር ነገር ነው። ለምን ከተባለ ቁርአን ምንድን ነው፣ መጽሐፍ ቅዱስ ምንድን ነው፣ እንዴት ነው አመጣጡ የሚለውን ማወቅ አለብን። የዛኔ እንደማይነጻጸሩ ትረዳላችሁ። ቁርአን ማለት አምላክ በቅዱስ ገብርኤል በኩል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያወረደው የሆነ መለኮታዊ ቃል ነው። የመጽሐፍ ቅዱስ ጸሐፊያን ግን ራሳቸው እንደተናገሩት ሁሉን ተከታትለን ሁሉን ጥናትና ምርመራ አድርገን የጻፍነው መጽሐፍ ነው ብለው ይናገራሉ። ለዚህም ማስረጃ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ምን እንዳለ ነው ላሳያችሁ። ሉቃስ በቃ መጽሐፉ እንዴት እንደጻፉት የመጽሐፍ ቅዱስ ጸሐፊያን የእኛ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ከሆነ ሰዎች ሄደው ተምረው ጥናት አድርገው ምርምር አድርገው ምናምን በቃ ይሄ መልካም ይሆናል ብለው ጽፈው እንዳይመስላችሁ። እንደዛ አይደለም። ታዲያ እንዴት ነው ከተባለ አምላክ ነው በቀጥታ በግልጠተ መለኮት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገልጦላቸው ለትውልድ አስተምረውት ምድር ላይ የተጻፈው ለዚያ ነው። ስለዚህ ከአምላክ ዘንድ የመጣንና ሰዎች በምድር ላይ የራሳቸውን የጽህፈት ውጤት አድርገው የጻፉትን መጽሐፍ ለማመሳሰል ወይንም ደግሞ ለማነጻጸር በሞከሩ ስህተት ነው። እኑን አሳያችሁ እንዴት እንደመጣ የሁለቱንም በማስረጃ እንዲያጠር ባለመልኩ ሉቃስ ወንጌል ምዕራፍ 1 ቁጥር 1 እንዴት እንደጻፈ መጽሐፉን ሲናገር እንዳው አምላክ በመልአክ በኩል ገልጦልኝ ምናምን እንደዚህ አይነት ነገር እንዳትጠብቀው። እዚህ ጋር እሱ ያለው የቁርአን አመጣጥ ነው። እዚህ ጋር እንመልከት። የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃል አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ አለ። አሁን ተመልከት እንዴት እንደሚጽፍ። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከታትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። አያችሁ አይደል? ሁሉን ተከታትዬ አለ ይሄ ሉቃስ። እንደው ይሄንን ሁሉን ተከታትዬ ልጽፍልህ መልካም ሆኖ ታየኝ አለ። ታዲያ ቁርአን እስከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ጥናት አድርጌ ተከታትዬ ሁሉን ልጽፍላችሁ መልካም ሆኖ ስለታየ ጻፍኩላችሁ ላላላ አይሉ። ራሱ የቁርአን ተናጋሪ ምን እንደሚል ተመልከቱ።
ቁርአን እንዴት እንደመጣ 192 ላይ እንሄድ። ቅድም የሰጠው ምዕራፍ ላይ ምን ይላል? እዚህ ጋር ምን ይላል እንመልከት። እሺ 192 ያው እርሱም ቁርአን በእርግጥ ከዓለማት ጌታ የተወረደ ነው። አያችሁ አይደል? እዚህ ምድር ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰዎች ካከለ ብለው ተከታትለው የጻፉት አይደለም። ከማን ከዓለማቱ ጌታ የተወረደ ነው። ማን አወረደው ታዲያ? እርሱን አለ ቁርአን ታማኙ መንፈስ ወይንም ጅብሪል አወረደው። ያችሁ ጅብሪል አወረደው። በማን ላይ? ለምንስ? ከአስፈራሪዎች ወይንም ከነቢያት ትሆን ዘንድ በልብህ ላይ አወረደው ይላል። ከነቢያት መካከል አንድ ነቢይ ትሆን ዘንድ ይሄን ቁርአን አወረደው ይለናል። በሌላ ቦታ ላይ በመንፈስ ቅዱስ ምሪት ቁርአን እንደመጣ ላሳያችሁ። ቁርአን በመንፈስ ቅዱስ ምሪት ነው በቀጥታ ከአምላክ ዘንድ የመጣው። ቁርአን ላይ ላሳያችሁ። ቁርአን በመንፈስ ቅዱስ ምሪት እንደመጣ እንመልከት። እሺ ያውና 102 ላይ ተመልከቱ። እነዚያን ያመኑትን ለማረጋጋት ሙስሊሞችንም ለመምራትና ለማብሰር ቁርአንን ቅዱስ መንፈስ ወይንም ጅብሪል እውነተኛ ሲሆን ከጌታ አወረደው በላቸው ይላል። ከማን የተወረደው? ከጌታ ከአላህ ዘንድ። ማን አወረደው? መንፈስ ቅዱስ። በመንፈስ ቅዱስ ምሪት የመጣ ቃል ነው ቁርአን። ገብታችኋል? ከማን ዘንድ? ከአላህ ዘንድ ነው። ከፈጣሪ ዘንድ በቀጥታ የወረደ በመልአኩ ገብርኤል በኩል በመንፈስ ቅዱስ ምሪት የመጣ እንጂ ምድር ላይ እንደ ሉቃስ ነብዩ ሰለላሁ ዐለይሂ ወሰለም ካከሌ ብለው ተከታትለው ምናምን የጻፉትና ያዘጋጁልን መጽሐፍ አይደለም። ስለዚህ ሊነጻጸር የማይችሉን ነገራቶች ማነጻጸር ነው እና ከስሩ ከመሰረቱ የሚነጻጸር ጥያቄ አይደለም። እሺ ጥያቄ አለ? ይቀጥል። እኔ ያለኝ ልቀጥል። አመሰግናለሁ ኡስታዝ ሁሱ። በውስጥ የሚያስተምረኝ ሌላ ሰው ሊኖር ይችላል መማር ስለምፈልግ አሁን ግልጽ በሆነ አማርኛ ተምሬ ነው ሻሃዳ መያዝ ያለብኝ፣ ተምሬ ነው እስልምናን መቀበል ያለብኝ። እንደዛ ነው ማመን። ከዛ ውጭ ዝም ብዬ መጥቼ ሻሃዳ መያዝ ፈልጋለሁ ብለህ ነገ ከነገ ወዲያ ተነስቼ የማይሆን ነገር ላወራም ስለምችል እውነታው መሆን ያለበት አንድ ሰው ተምሮ በደንብ አውቆ ነው እስልምናውን መቀበል ያለበት። ልክ አሁን እንደ ማነው ቲክታክ ላይ ያለው አንድ ሰውዬ አለ፣ አሁን በቅርብ የሰለመ መነጽር አድራጊ ሰውዬ እና ልክ እንደዚህ አይነት ሰው መሆን አልፈልግም። ስለዚህ በደንብ እንድታስተምሩ ይፈልጋለሁ ከቻላችሁ። እሺ ታይስ አድርገህ ያናግርሃል፣ ያስተምራል። እሺ ቴዎድሮስ ቀጥል። አመሰግናለሁ። አንተ ከጨረስክ እኔ ልቀጥል። ወንድ ሰላም ነው? እሱ ደህና ነኝ አልሐምዱሊላህ። አለን ቅድም ልጅቷ ባነሳችሁ ላይ መቀጠል የሚችል ሰው ካለ ብለህ ነበርና አስወረዳችሁ። በእግዚአብሔር አካል አለው በሚለው ላይ መነጋገር እሺ። ኦኬ እሺ። አንተ አሁን የአላህ እጅ